ዲቦራ ከአፏ ቃል ካወጣች ከባድ ነው። ቃላቶቿ የምታወጣቸው ቃላቶች ሰርጀሪ ሲጀመር በባህሪዋ መንፈሳዊ ቅናት አለበት። በቃ በማንም ሰው ትቀናለች። ሰርጀሪ በአባቷም ትቀናለች፣ በእህቷም ትቀናለች፣ በውቿም በሄዳን ትቀናለች፣ በስኳ ትቀናለች። ሰርጀሪ በምንም ነው የምትቀናው። ሁለት አንድ አይነት ታድላችሁ ይሉኛል። እሱ ከሀገር ማዶ ውጭ ያለ ሰው ነው ይወራ። እችኛዋ ይኸውልሽ፣ እችኛዋ የልጅ ቡዳ ናት አልኩሽ። አሁን ደግሞ ይሄንን የምታስወጣባት እሷ ናት። ግን ማስወጣት ጋይስ ደብል ነው። እሺ ተጠቀሙበት። የሚሰጥም የለም እኮ መጣላታቸው። ግን አይገርምሽም? እኔ እኮ ሳልነካት እኮ ነው ለእሷ እኮ ልታግዝ እኔ ጋር የተጣላችሁ። እንዲያውም እኔ ብዙ ሰድቢያት አላውቅም እችኛዋን። ባይዘዌ እኔ የሚጠቀሙባቸውን ወርድ እንኳን አልጠቀመውም። ፖፖ ምናምን ሲሉ ክብድ ይለኛል ለማለት ጋይስ ክርስቶስ ሪታዬ ቴንኪ የኔ እናት አሳዩ ላላየው ታባቱ አንድ ጊዜ የታዘብኳት እችኛዋን ሰርጀሪ ዲቦራ እኮ የያዛት ይዟት ነው እንጂ ዲቦራ ከአፏ ቃል ካወጣች ከባድ ነው። ቃላቶቿ የምታወጣቸው ቃላቶች የምትናገራቸው አታወጣም። አንደኛ ነገር ፋሚሊ ላይ ያደገች ልጅ ስለሆነች ቤተሰቦቿም ስላሉ ስለሚያዩ አታወጣም። ካወጣች ግን እንደ ዲቦራ ክፍታፍ የለም። በጣም ነው አፏን የምትከፍተው። ቃላት ራሱ ስትናገር ወርዶቿ ራሱ በጣም ነው የሚከብዱት ስትናገር ነው የምልሽ። ግን ሁለቱ መሀል በጣም ታግሳታለች። ሰርጀሪ ሲጀመር በባህሪዋ መንፈሳዊ ቅናት አለበት። በቃ በማንም ሰው ትቀናለች። ሰርጀሪ በአባቷም ትቀናለች፣ በእህቷም ትቀናለች፣ በውቿም በሄዳን ትቀናለች፣ በስኳ ትቀናለች። ሰርጀሪ በምንም ነው የምትቀናው። ሁለት አንድ አይነት ታድላችሁ ይሉኛል። ልዬ ቡና እያበላን ሁለታችንም ምግባችን እየበላን ቢሆን ጥሩ ነበር። ነገ እንደሱ እናርግ ፕሊዝ። በእግዚአብሔር እናርግ። ከዛም ስሚ ልክ ልትበይ ስትይ ንገሪኝ፣ ደውዪልኝ ልትበይ። እሺ ስናቦጠው ሙጥ ምን ተፈጠረ መሰላችሁ? እኛ ስናወራ እኛ ለምቀኛ እንደዚህ ይሉኛል። ፕሊስ ፑሽ አርጉት፣ እንደዛ ይሉኛል። እጃቸው እንደዚህ አርጋ በርቱ ይላሉ። ቴዲዬ አመሰግናለሁ የኔ ጌታ ቴንኪ ሶ ማች። ስሚ ከዛም በኋላ ምን አደረጉ መሰለች? ልክ ሚዲያው ላይ ስናራግብባቸው እኛ ለሰው ወሬ ቦታ አንሰጥም። ዲቦራ አላለችም፣ ሰርጀሪ ነው ያለችው። ሰርጀሪ ነው በዚህ ያለችው። እኛ አንሰጥም። ኦልሬዲ እኮ ተጣልተው እኮ ልክ እኮ ያቺ እኮ ልኳን ተናግራለች። ሰርጀሪ ግን ምንድነው ትለኩስና ታስተላልፍና እነዚህ ገርዳሚዎቿን ታደራጅና በጎን ፎቶ ምናምን ባይዘው ያንቺ ሶሻል ሚዲያ ላይ ልንገርሽ እስከዛሬ ያልተለቀቁ ፎቶዎችሽ ያልተለቀቁ ማንነትሽ ከተለቀቀብሽ ማንም ሰው አይደለም የሚያስለቀቅብሽ ማንም ሰው ሰርጀሪ ናት ያን የምታረገው። ምክንያቱም ፍሬንድ በሆንሽበት ሰዓት እንደ ጓደኛ ሁሉንም ነገር ስለምትነግረት ታውቃለች። ስለምታውቅ ላይክ ፌስቡክ ፍሬንዷ ኮች ከፌስቡክ ሁሉንም ነገር ዳውንሎድ አርጋ ታስቀምጥና ምክንያቱም ድሮ የምታውቂያት ከሰርጀሪ ጋር ነው እንጂ ከሌላ ሰው ጋር አይደለም። ከበጎቹ ጋር ትተዋወቂ ታስቀምጥብሽና ልክ ስትጣይ ታወጣና ታስለቅቅብሻለች። ይሄ ሁሉም ላይ ያደረገችው ነገር ነው። የሁሉም ባህሪ ነው። እንደ ሊያ ሰርጀሪ የሚያውቃት የለም ይላሉ። አሁን ምንም በደንብ ነው የማውቃት። ከዛስ ደግሞ ሚዲያም ላይ መታ አትናገርም። እኔ ያልደረስኩባቸው እኔ ውዶች ሲጀምር ኢንተርኔት ላይ እንቅልፉን አጥቶ ረጅም ሰዓት የሚቀመጥ ሰው ሶሻል ሚዲያ የሚጠቀም ሰው አንደኛ ነገር ወንዱም ቢሆን ስሜቱን ለማርካት በሴቶቹ ለመደንዘዝ የሚመጣ ነው። ሁለተኛ ሴትም ከሆንሽ ደግሞ የእኔ ፍቅር የምትይ ከሆነ ምንም የማታውቂ ስትረስ ያለብሽ ጊዜሽን ለማጥፋት ነው። እስፔሻሊ ወንዶቹ በእርግጠኝነት የምነግራችሁ ሰው ሰርጀሪ የምታሳይ ካራክተር ያንን ነው። ግን ጓደኞቿን በጎን በኩል መጥቶ የሚያጠቁት የእሷ ደጋፊዎች እነሱ አስበውት አይደለም፣ ልካቸው ነው አድርጉ ብላቸው ነው እንደዛ የሚያደርጉት። ከዛም ያ ሰው ደግሞ የእሷ ጓደኛ የሆነ ሰው ደግሞ ስለሚያውቃት ወጥቶ እሷን ይናገራታል። እሷን ተናገረችን መቼም አላስቀምጣላችሁ ስለምትቀኑባት። አሁን ጋይስ በሰርጀሪ ሰው ይቀናል። በሰርጀሪ እኮ የሚቀናው የሰው ቤት ሰራተኛ ብቻ እኮ ነው። በሰርጀሪ የሚቀናው ሰው ቤት የምትሰሪ ሴት ብቻ ነሽ በሰርጀሪ የምትቀኙ። ምክንያቱም ሂማን መቀየር ትፈልጊያለሽ። ቁጭ ብለሽ ያለ ትዕዛዝ ያለ ስራ ላይቭ መቀመጥ መኖር ትፈልጊያለሽ። በምንድን ነው የምትቀኙ? በህይወቷ ነው የምትቀኙ? በምኗ ነው የምትቀኙ?
ሰው ይኸውልሽ ገንዘብ አግኝቶ ለምሳሌ እነ ኤልሻዳይ ገንዘብ ሜክ አድርገው የራሳቸውን ስራ የሚሰሩ ናቸው። ደስ የሚላቸውን ነገር ያደርጋሉ። ሊያሾ ብቲ ልጇን ቁጭ ብላ ታሳድጋለች። ማሜ ብቲ ልጇን ይዛ ታሳድጋለች። ህይወት የሚባል ነገር አሁን በሰርጀሪ የሰው ቤት ሰራተኛ ብቻ ነው ሊቀናባትም ሊመኛትም የሚችለው። አንድ ሲንግል የሆነ ሰው ደግሞ እኔ ዘንጬ ነው የምኖር ቢላ የስ የኔ ፍቅር አይገርምም ጋይስ። የስ ከቤቴ ስወጣ የኔ ማር ከቤቴ ስወጣ የምሄድበትና የምዝናናበት ሳይሆን ማለት ነው የምሰራው ስራ ነው እንጂ የምፈልገው ላይክ እንደዚህ እኮ ለሶሻል ለቲክታክ ማህበረሰብ ወይም ደግሞ ለሶሻል ሚዲያ ማህበረሰብ እናንተን ለሚያዝናና ነገር አይምሮዬን የማስጨንቅ ልጅ አይደለሁም። ሀቂቃው ይሄ ነው። እኔ ህይወቴን የምኖርበት ነገር ነው የሚያስጨንቀኝ። ስወጣ ሰርጀሪ እኮ ጠዋት ስትነሳ ዛሬ ለቲክታክ ለፎሎች ምን አይነት ኮፍያና ምን አይነት መንገድ ላይ ቪዲዮ ሰርቼ ልልቀቅ፣ ምን አይነት ይማል አድርግ ማታ ላይቭ ልገባ ደብል ነው ነው። ግን አሁን ግን የዲቦራ ልጅ ይሄን ፎቶ ኪዳነ ምሕረት ምስክሬ አልኳችሁ። በጣም በእርግጠኝነት ይሄን ፎቶ ከኛም ጋር ተጣልተን ያላዩትም ልጅ እንዳላት እናውቃለን ምናምን ያ ብለናታል፣ ልጅ አለሽ ብለናታል። ይሄን የልጇን ፎቶ ግን እኔ አላስወጣሁትም ወይ ሌላ ሰው የተጣላ ሰው አላስወጣትም። ይሄው ይሄ የሰርጀሪ በጎች ናቸው እንደዚህ አድርገው የሚያወጡት። ያንንም ታረገው ደግሞ ራሷ ሰርጀሪ ናት። ያንን የተናገርኩት ጋይስ ስለምናቃት ማለት ነው። ግን እኮ ይኸውልሽ አንደኛውን እንደዚህ ስንጣላቸው እንትን ማለት ሳይሆን ልጅ ራሱ ደብቆ መምጣት እንኳንም አወጣችባት። ይሄንስ እሰይ ደግጠሽ ባታወሪም እኮ ኦልሬዲ አውርተንባታል እኮ ልጅ እንዳላትና ልጅ እንደካደች ተናግረንባታል፣ ሰድበናታል፣ ቀጥቅጠናታል። ለምን ካድሽ ለምን ልጅ እያለሽ ብለን እኮ ለጊፍት ብለሽ ብለን ውርድ አድርገናታል። የልጇን ፎቶ አምጥቶ መለጠፍ ምን አስፈለገ? ኦልሬዲ እኮ የሶሻል ሚዲያ ማህበረሰብ ያውቃል እኮ ልጅ እንዳላት። በቃ አመነች። ስለማልፈልግ አላምንም አለች። ግን የልጇ ፎቶ ሶሻል ሚዲያ ላይ ሲለጠፍ እንደ እናት የሚሰማትን ፊል የምታደርገውን ነገር ሁሉም እናቶች እንደሚበሳጩ ስለምታውቅ ያንን ነገር ደግሞ የምታደርገው ስለ ልጅ ስሜት የማይሰጣት ሰርጀሪ ናት። ሱማ የልጅ ቡዳ ናት። እቺ የልጅ ቡዳ እኮ ናት። ምንም አይመስላትም። አሁን እኔ ልጅ ስለማልወድ በልጅ ተናገሩኝ እንደዚህ አሉኝ። ሲሪየስ የምርሽን ነው እንደሱ የምትዩ? እንደዛ ብለሽ የምትዩ እውነትሽን ነው? ስለ ልጅ የምታወሪው ልጅ ሲኖርሽ ነው። ስሜቱን የምታውቂው ስለ ልጅ ሲኖርሽ። ስታሳድጊ ካላሳደግሽ ምንም አታውቂም። እግዚአብሔር በሰጠው ማህፀን እንዴት አንቺ መልሽ እንኳን አልኩኝ። እሰይ ደግ ደስ እያለኝ ነው። እሰይ ምልሽ ባይዘወይ እኔ እንደዛ ስትሉኝ ተሰብስባችሁ ምናምን እያለቀሳችሁ ስታወሩ ደስ ብሎኝ እኮ ነው እንደዛ ያልኳት ነው የምላችሁ። ደስ አይጸጽተኝም። በህይወቴ የማይጸጽተኝ ሰርጀሪ ነው የሰደብኩት። ራሱ እየሳቁ ነው እንኳን ሴቶቹ ልይ ሂድበት። በነገራችን ላይ ሁሌ ልንገራችሁ በህይወቴ የማይጸጽተኝ ሰርጀሪን የሰደብኳት ስድብ አንድ ቀን አይጸጽተኝም። አንድ ቀን ይኸውላችሁ ቀይራችሁት በዚህ ጋር አርጋችሁ በዚህ አርጋችሁ እንደዚህ አለች ብላችሁ ብትመጡ እናቴ ትሙት ሰርጀሪን ያልኳት ነገር በስፔሻል ፌቨር አልጸጸትም። ምክንያቱም ልጄን ሞቷን ነው ያሳወጀችብኝ በሚዲያ ትሙት ኬኳ ትሙት ትበሉ ያለች ነው ያስላከችብኝ በታመመችብኝ ሰዓት። ስለዚህም እኔም እናት ነኝ ለልጄ ማለት ነው። እኔም ለልጄ እናት ነኝ። የእሷን እንደዚህ ማለት እናንተ ትልቅ አድርጋችሁ ወይ ክፉ እሳይ ድርቅ አይደለም ጥፍጥፍ ይበል። እሳይ እሳይ ደግ እሳይ እሳይ የስ እናንተ ለወደዳችሁ ታምባችራላችሁ። እኛ ደግሞ ተቀደል ለወለድነው ልጅ ሞትን በአደባባይ ታውጃላችሁ። ከዛም ኖርማል አይደለ ንፍጣሙላ ባይዛዌ በኬኳ ከመጣሽ ክፉ አይደለሁም። ከክፉ ከሚለውም ቃል በላይም ነው መሆንብሽ። ይሄ ማወቅ አለብሽ። ክፉ ቃሉ ነው፣ በጣም ቃሉ ነው። በተግባር ደግሞ ከዛ በላይ ነው መሆንብሽ። እናንተ ደንቆሮች፣ እኔ የሚያስጠሉኛው አንቺ ኢትዮጵያ ላይ ቁጭ ብለሽ እንደዚህ አይነት ላይፍ እየኖርሽ ቀናት ነው ሲሉ ያስቁኛል። አታፍሩም? ግን ይህንን ወርድ ምጽፉ ሰዎች የሚገርመኝ ማለት ነው የሚገርመኝ አብረሽ እንደዛ ያወራሽውን ሰው በዛ መጠን የተደራረግሽው ቲሸርት የተሰራራሽለትን ሰው እንደዚህ በኢዚ ዌይ ለማዋረድ ግን እንዴት ነው የሚቀላቸው? ጉዳይ ድራማ ግን ሲሆን ደስ ይላል። ኔቨር ስድብ ይዘፈን በቃ የሆነ መጨፈር እንደዚህ
ነገር በቃ ስድብ መሰዳደብ ምናምን ገብታ ነው እንዴ ላይ ብላይ በጣም ትክክለኛ የቅድስና መንገድ ነው አይደል? አሁን ገብታ ነበር ጋይስ። በቃ የቅድስና መንገድ መሰዳደብ ነው አይደል? በቃ እንደዛ ነው አይደል? ይሄ ውበቴ ነው፣ ይሄ መልኬ ነው፣ ይሄ በቃ ዲቦራ ስትናገር እኮ እንዲዋዛ አይደለችም እሷ። እንዴ በጣም ከባድ ነው የምትናገረው አልኩሽ እኮ። አትናገርም፣ ከተናገረች ሰርጀሪ ዝም ብላ አንድ አይነት ነገር ነው የምትደጋግም። ሰርጀሪ ያው ዝም ብሎ አፏ ላይ የመጣውን የክፍታፍ የባለጌ ስደቢያት ብትያት የምትሳደበው ነገር የላትም። አንድ አይነት ነገር ሸ ሸ ሸ ሸ ከዛ ትሄድና የልጆቹ አባት የሚለው ነገር ላይ ነው ስታክ የምታደርገው። በቃ አዲስ ነገር እንኳን አትናገር። እሷ ግን አሁን ሁለቶች ይሰዳደቡ ቢባሉ ብዙ ነገር ነው የሚወጣጡት። ያ ቀን በመጣና ባየ ነው እንደው ጌታዬ ሆይ እሱን እኮ ነው የምልሽ። እሱን እኮ ነው የምልሽ። አታውጣም። ይችኛዋ ግን እንዲወጣ ስለምትፈልግ በፌክ አካውንት በጓደኞቿ እነዚህ በጎቹ በገርዳሚዎቿ ታስልክባታለች ሆን ብላ እንድትናገር። ሰርጀሪ እንደዛ ነው የምታደርገው። አንድ ጊዜ ሆይ ብሎ በተዘረጋገፉና በቃ ወይ ይከባበራሉ ወይ ይለያያሉ። በቃ እንደዛ እኮ ነው። የሆነ ሰው ጋር ስትጣሉ ዝም ብላችሁ ቀን ከመጠበቅ አንድ ቀን ዝርግፍ ታደርጋለህ፣ ወይ ትከበራለህ፣ ወይ ትለያያለህ። ዳሴት ለእኛም ራቀብን እኮ። ከዱባይዋ ጋር ግን አሁን ትያለሽ እንደው ለማየት ያብቃሽ። አሁን የቀረችው ከዱባይዋ ጋር ናት። ዱባይዋን ብልጥናት ቀስ ብላ ነው የምትለኳኩሰው። ማናት ዱባይ? ሁለቱን ጠብቻ ደግሞ ለማየት ያብቃል። ማናት ዱባይ? የዱባይዋ ናት። ስም እንዳትጠሪ በእናትሽ። ከሷ ጋር ብቻ ነው የቀረችው። ከሷ ጋር ደግሞ ይጣላሉ። አይቀርም ትያላችሁ። እንደውም ከሷ ጋር የሚጣሉት ጸብ ነው በጣም ከባድ ነው። ጉቺዬ የኔ ማር እሷማ እናትዬ በቀደም እኔም እኮ ተናገርኩ ወጥቼ አጨቅጭቋት ብዬ ምን አርጊ እንደሚሏት። ለምን ግን ከጉቺ ጋር ትታረቁም ሁለታችሁ? እኔ ጉቺን ወዳታለሁ። አይ ታረቀን እኮ የግድ እዚህ ጋር ማውራት አለብን ወጠን። አይ ማሬም ታረቁ ከጉቺ ጋር በስህተት ነው የተጣላችሁት። በስህተት ጸብ ታውቂያለሽ? አይ ጉቺንማ የተናገሯት ቀን እኔ አብሬን የዛን ቀን ምገባው። እኔ ጉቺን በጣም ነው የምወዳት። ክርስቶስን ለምን እንደምወዳት ታውቂያለሽ? ሊያይ እንትን ነች፣ ኦነስት ነች። ብዙ ነገሯን አይቻታለሁ። ላይክ ሰዎች ነው ላይክ በፑሽ ፑሽ ላይክ የላ በይ በይ ሲሉሽ በዛ ወይ ነው እዚህ ላይ የደረሰችው። እንዲዋዛ አይደለችም። ለመጣባት ነገር አለባት የኔ አይነት ነገር። እኔ ጉቺን በጣም ነው መወዳት ጋይስ። የፈለገ ተሰዳድበናል ግን እወዳታለሁ። ባይዘዌ በጣም ባውንደራን ታውቃለህ። ለእውነት የሚቆም ሰው በቃ የእነሱ ቀንማ ድግስ ነው። የዛን ቀን አሁንም እኮ ተቦላልከዋል አሉ ማርያምን። አትሳደቡ። ጉቺ ምንም ኪያዬ ቴንኪው የኔ ፍቅር። ጉቺ አትናገራትም፣ ምክንያቱም ያው አንድ ሰፈርም ስለሆኑ። ኧረ ጉቺ ስማርት ናት። አትናገራትም ሳይሆን ይኸውልሽ ጉቺ ሊሚት አላት። ያ ሊሚት የሆነ ሰዓት ላይ ብሬክ ካደረገ ዳሴት ጉቺን አያርገኝ የዛን ቀን። ድራማ ግን ይበዛል ይመስለኛል እነሱ ጋር። እንትና ናቸው ያወቁበት፣ ኤልሻዳይ እና ኪዲን ያወቁ። በቃ ዳሴት ተባብለው ነፃነታቸውን አወጁ እኮ ማሪ። እነሱ ነፃነታቸውን አወጁ። ነፃነታቸውን እና ኪዱ እኮ ኢትዮጵያ ናት። እስካሁን ኢትዮጵያ ናት። ከባህል በኋላ ነው የምትመለሰው። ተስማምቶታል። ያንን ሸበላ ይዛ ዛኪ ምርጥ ልጅ። በዛ ላይ ደግሞ ጨዋ ሰው አክባሪ የምታየው። አዎ ያስታውቃል እንዴ! በጣም ሰው አክባሪ ነው። ያርግላት ምን ደስ ይላል። ሂዲ ነፃነቷን አውጃለች። አልተጣሉም። ድራማ ነው። አረ ድራማ ነው። በዚህ መጠን ቤተሰብ እየተሳደበ የኔ ፍቅር ምን ድራማ ነው የምትሉት? እህትሽ ለገንዘብ ተብሎ ከሄድ ሳምካ ከሚተኙ እየተባልሽ አደባባይ ላይ እየተወረድሽ ናችሁ። ምን አይነቶች ናችሁ ግን? እንዴት ነው ክብራችሁን የምታዩት ግን እናንተ? በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ኧረ በስመ አብ እንዴ! አልተጣሉም ማለት
ሁሉም ሰው ዲዘርቭ ያደርጋል እዚህ ጋር በእነሱ ዙሪያ ያለ ሰው ጋይስ። ግን ትላንትና ሞግሰሻት ዛሬ ስትሰድቢያት አይደብርሽም ወይ? ማንን ማሬ ሂክማዬ ለምን የሚታረክሽት ማንን ነው? ትላንትና ሞግሽ ዛሬ ሰው በጎቹ እየረገጧት ነው። አይ ነው እንዴ እኮ ነው ያለሁት። አዎ ግን እሷ ታያለሽ የሆነ ቀን ገብታ ዲቦራ ድምጥማጡን ነው የምታወጣው። ወይኔ የተደበቀ ድራማ እሱን ነው እየጠበቅን ያለን በጉጉት። ከዛ በዲቦራ ሳይድ ነው የምንሆነው የዛን ቀን። እኔ እኮ ከዲቦራ ጋር ታርቂያለሁ ማሪ። በዲቦራ ነው የምንቆምላት የዛን ቀን። ዲቦራ ያወጣች ቀን ፖስቲው ምን ብላ ነው? ጉቺ ላኩልኝ ጋይስ። ጉቺ ምን ብላ ነው የጉቺን ፖስቲው? ማሪ እኔ እኮ ከዲቦራ ጎን ነኝ እኮ አሁን። እዩዋ በሱ ስልክሽ ገብተሽ ልይ ላኩልኛ። ምን ልካ ነው? እዚህ ነው ጉቺ ብለሽ ግቢና እንትኗ ላይ እዩ ገብተሽ። ወይኔ ጋይስ ጉቺ እንደዚህ ነው እንዴ ለሁለት ቢያወሩት? አንዳንዶች ቁጭ ብለው ያረሳይ ኧረ እንደኔ ማሳየኝ ዶሮ ሞታሽ ከዚህ ገብታሉ ጋይስ። ላይቭ ጉቺ ማሚዬ ምን ፖስት አድርጋ ነው አይታየኝም ጋይስ። ፍቅር ሆሚዬ እኔ ወድ ቴንክ ዩ እኔ ፍቅር አሳየኝ እንጂ ኖ የለም። ላይቭ ላይ ናት ማሪ፣ ይኸው ላይቭ ላይ ናት። እንደ ሰርጀሪ እኮ ሀሚተኛ አሽሙረኛ ቡዳ የለም እኮ። ምን ትላለች ጉቺን ለመናገር አንድ ሰው ከኔ ጋር ሊጣላ ብሎ አፉ ምራቅ ሞልቷል ትላለች። ትክክለኛ መደዴ እኮ ነች ክርስቶስን። ካለበት ሰው ጋር ወጋታው ጋር ይላል። እንደምን ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው እያለ የተነጥቅብሃል። አልሰማሁም አላየሁም። ቅናት ካለበት ሰው ጋር ወጋታው ጋር ይላል። እንደምን ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው። እጃችሁን ተንቀሳቀሱ ሞዴሬተሮች እያዩዋችሁ የተነጥቅብሃል ይላል። ስታወጋው ራሱ ምን እያደረግ ነው? እየተነጠቀ ነው የሚሰማው። አይሰማም። እዚህ እኮ ከጎኔ ጫጫት ይሰማል። ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው እያለ የተነጥቅብሃል ይላል። ስታወጋው ራሱ ምን እያደረግ ነው? እየተነጠቀ ነው የሚሰማው። እንደዚህ ያለኝ እኮ ለካ እንደዚህ ጉቺ እኮ አሁን ብቻ አይደለም የለጠፈች፣ በቀደም ለጥፋለች። ይሄን ንፍቴን አውጥቼ በጥልብ የሚለው እና ለሚቀናብህ ሰው እንደዚህ ያለ አታውረው። ወጉን ራሱ ብዙ ትርጉም ነው የሚሰጠው። አንድ ሰው አሁን ዝም ብዬ ሳስበው ገና በጎቿን ወደ እሷም ትለቃቸዋለች። እነዚህ ነገር ዳሜ ለምን አትይኝም? ሰሞኑን ከማሜ ጋር ጌም ላይ ናት ጉቺ እየተጫወተች ነው። ሰርጀሪ ቅጠል እያለች ነው። ስለዚህም ጉቺን የምታሰድብበትና ጉቺን የሚያሰድብ ነገር ትጎረጉራለች። እቺማ ባሪዋ ናት። ያው ነገሩ ሳላ በዚህ ሊነቀኝ እንደዚህ ነው እንዴ ደስ የሚል ሀሜት ጋይስ እያለን የሚሰማ እንደዚህ ጋር እግዚአብሔር እኮ ባለ ተመችቶሽኛል። ይጅበት መድኃኒቱ ጌታዬ ወንድም ወይኔ ምግቤን እየበላው ቢሆን በደንብ ይስማማኝ ነበር። እግዚአብሔር ፊትን ማዘን ክብርን ቀንተው አያገኙትም። ክብርን የሚያገኙት ምን ብለው ነው? ወደ እግዚአብሔር። እኔ እኮ ልዬ የሆነ እንትንሽ የሆነ ስለሷ ስታወሪ በጣም ያሳቀኛል። ቅናት ያለበት ሰው ማለት ከጀመረች ጉቺ ጀምራለች ነው ቆራ ማለት ነው። እሰይ ጎበዝ ጉቺዬ ጎበዝ። ተጠግተናል እየገባን ነው ብሏል። እስቲ ጉሽ እያደረግን ጋይዝ ሰርጀሪ በጎቿንና ከኋላ ያለውን መብረቅ የሚል ታፔላ ይዛ እንዲህ ብላ ትቀሪያታለች። ጓደኛ አንቺ መቼም አይኖርሽም። የሰርጀሪ ባሪ ጉቺ ናት የቀረችው። ስልካ ጉቺም ጋር ተነካካች። አሁንማ አትወዳትም ማሜ፣ አሁን አትወዳትም። እንደዚህ ነው የምትይዛት። ከማሜ ጋር ጌም እየተጫወተችባት ነው። እንደዚህ ታሰራጭባታለች። እነዚህ በጎቹን ታሰራጭባታለች። ጌታ ነው ታሰድባታለች። ስለማውቃት ነው። ምክንያቱም አሁን ከማሜ ጋር በጎች እየተሰማሩ ነው። ቢሰማሩ ጊፍት እያገኘች ነው ጉቺ። አይታችኋል? ምን ያህል ብትጥያት ነው? ምን ያህል ብትጥያት ነው? ምን ያህል ምናምን ለማርጠላት ምን ይፍቀር
እኔ እምጠላት የእሷን ሞት ምናምን አይደለም። እንደሷ እንደዚህ የቆሸሽ አስተሳሰብ የለኝም። ሁሌም ግን ስለ ሰርጀሪ ማውራት ባለብኝ ሰዓት አወራለሁ። ሰርጀሪ ይኸውልሽ፣ የበታችነት ነገር ሲሰማት አንቺ ያረግሽውን ነገር ይዛ ትመጣለች። አሁን ደግሞ እህታማች ጓደኛ ምናምን አብሮ በቃ ሲዝናና ታያለች አይደል? የበታችነት ስሜት ስለሚሰማት አንዷን ዘመዴ ናት ብላ መጣለች። አሁን እህቴ ናት አለቻት ልጅቷ። እኛ በጎቹ ሲዳከሙ ነው ስለሷ ደግሞ የምናወጣልሽ። ተይው ችግር የለውም ተዛመዱ። በጎቹ ሲዳከሙ ስሚማ እና ምን አማራጭ አላት? የኔ ፍቅር ምን አማራጭ አላት? ሰርጀሪ እኮ ከጊዜ በኋላ እህትየዋም ጌመር ከሆነች ሶሻል ሚዲያ ላይ ቲክታክ ከከፈተች በእህቷም ትቀናለች እኮ። እሺ በሉ እስቲ ከታች ያላችሁ የኛ ቤተሰብ ማን ያዛዋል ላይ የቀረበችው ልጅ አረቧ ሚስት እንዴት እንደምት ቅናት አለች። ማን ያዛዋል ላይ የቀረበችው ልጅ ማለት ነው ስታወራ ቅናት አለች። እሺ ስንላት እግር አውጥቶ እንደዚህ ለምን በውስጥ አታወሩም? ለምን እዚህ ላይ ነው እንጂ። እሺ ማሬ እንዴ ለምንድን ነው እኔና ሰርጀሪ አደባባይ ነው ጸባችን። በውስጥ ለምንድን ነው? በውስጥማ ሀሜት ነው የሚሆነው። ይሄ እኮ ሀሜት አይደለም። ማሚ እየተጣሉ እንደገቡች ጋር አደባባይ ላይ የኢትዮጵያ ሕዝብ እየሰማ ሀሜት ከመሰለሽ እንኳን ደስ አለሽ። በእኔ ጀምር ያለው ሀሜቱን ትያለሽ። ይሄ ሀሜት አይደለም። አላላ ስሚ ልንገርሽ፣ ማሜ ልንገርሽ፣ ማን ያዘዋል ላይ የቀረበች ላይ ብያረኩ ነው ማውራሽ። እሺ ሰዓት እሺ ኦኬ እሺ ማን ያዘዋል ላይ የቀረበችው ልጅ ጋይስ፣ ማን ያዘዋል ላይ የቀረበችው ልጅ ቅናት እግሩን አውጥቶ ሲመጣ አየው አለች። በአረቧ ሚስት ማለት ነው። ገብቷቸዋል። በአረቧ ሚስት ምክንያቱም በቃ በጣም ነው እዛ እኮ ላይ ስለነገሩ። ከዛ እናትየዋ የአረቧ እናት ለልጅቷ ለቤት ሰራተኛዋ ጠርታት ልጄ በእህቶቿም ትቀና ነበረ። ለእህቶቿ እንኳን ቾኮሌት ስገዛላቸው ትቀና ነበረ። ልብስ ስገዛላቸው በእህቶቿ ትቀና ነበረ። እና ቅናት እግር አውጥቶ ሲመጣ አየው በሷ ልጅ። እኔም ቅናት የማውቀው በሰርጀሪ ነው። ሰርጀሪ እኮ ሌላ ሰው ሲወደድ ጋይስ ያምታል እኮ። ስለዚህ አሁን የቀሯት የሶሻል ሚዲያ ጓደኞቿ ጋር በአጠቃላይ ተጣልታ ጨርሳለች። አሁን ደግሞ አጠገባ ያሉት እህቴና ጓደኛ ያለቻት ጋር ይጣላሉ። ሰርጀሪ በጣም ቅናተኛ ናት። በቃ እውነታው ይሄ ነው። በጎቹ የማይቀናባችሁ በግ ስለሆናችሁ ነው። በግ ስለሆናችሁ ነው የማይቀናባችሁ። እናንተ ገብቷችኋል? በምናችሁ ይቀነች በምናችሁ ይቀናል አለው። እሺ ልዬ እየሰማሁሽ ነው። መሪው እንዳይዘጋ ብዬ ነው በውስጥ የላኩልሽን። እሺ በሉ ጋይስ። አይ የጉቺዬማ የዛን ቀን የተነሳሽ ቀን ነው የኔ። እንደው ተናግሬያለሁ እኮ እኔ አስቀድሜ ነው የተናገርኩ። ምንም የመጣ ነገር የለም። አይቆይም። ከኔ ጋር ራሱ ያጣላቻት ኮሷ ማን ጉቺን ታውቂያለሽ? አይ ነው ከኔ ጋር እንጂ ያጣላችሁንማ እኔና የሆነ ሰው አልተጣላንም። ብሎክ ያረገችኝ ራሷ ናት። እንትና ናት ስሟ ማን ነው? ሰርጀሪ ናት እሷ ቤት ብሎክ ያረገችኝ። እኔ ገስት ለማስረዳት ስልክላቸው ጉቺ እንትና ቤት ስሟን ጥሪልኝማ ማሬ ማን ወይ ጉድ እንዳለ አርቲስቶቻችን ጀመሩ ነው ይል እንዴ ጋይስ። እኛ ጉቺ ቤት ነው። ጉቺ ቤት የሆነ ቀን ወሬ እየተወራ ጌም እኔ በጣም ወሬ እየተወራ እኔም እኮ በብሎክ አጠናገርኳት። የሆነ ቤት ሰርጀሪ አጠናገርኳት እኮ የሆነ ቤት ሱቅ እያለች ስትመጣ ልዬ እኮ እኔም እንደዛ ነው እኮ ያደረገችኝ። ጉቺ ቤት ገብቼ ጉቺ ቤት የሆነ ቀን ነው ወሬ ተወርቶ አስገቢ ጉቺ ሞዴሬተር አለኝ የሆነ ጉቺ ቤት አስገብኝ ላውራ ብዬ ስሚ ጉቺ ቤት ላውራ አስገብኝ እያልኳት ከዛም ጉቺ ታስገባኝና ልትሰማኝ ስትል ሚሙዬ እንዴት ነሽ ልትሰማኝ ስትል ከገስት ላይ ትነቅለኛለች። ገብቶሻል? ከዛም አሁንም ልክ ስገባ ለምን ታስወጪኛለሽ እያልኩ ንቅል ታደርገኛለች። ጉቺ ገብቷታል። ያው ላለማቀሳሰር እንትን ብላ ነው እንጂ ገብቷታል። ከዛስ ብሎክ አደረገችኝ ከጉቺ ቤት ማለት ነው። አይ ኖ
ጉቺ እንደ ሰርጀሪ አይነት ጭንቅላትም ማይንድም ስለሌላት በቃ እኔ የሆኑ ሪከርደር እንትኑ ሞዴሬተሮቼ ናቸው ምናምን አለች። ደበረኝ። ምክንያቱም ሪስፔክት ማረጋት ልጅ ናት ምናምን ኦኬ ጥሩ ምናምን ብዬ እኔ የሆነ መስመር አለች አይደለ ከሰዎች ጋር አንቺን የምትይ ይመችሽ ብዬ እዛ ጥግሽን ያጂ ብዬ ተቀመጥኩኝ። ብሎኩን ፈታች እሷ ማለት ነው። ከዛም በኋላ ያን ያደረገችው ግን ሰርጀሪ ናት። የሰርጀሪ ስራ እንደሆነ አውቀዋለሁ። የጉቺ ስራ እንዳልሆነ 100% አውቀዋለሁ። አረ አሁን ደግሞ ከፊፊ ጋር ጀምራለች ይላሉ። ፊፊን ደግሞ በሌላ ነገር እንዳታስጠምዳት ይቅርባት። ፊፊ የኔ ማር እዛው ከነጮቹ ጋር ይሻላታል። ፊፊ ማናት? ፊፊ ያቺ ካናዳ የምንኖረው ልጅ አታረገውም። ሲጀመር ለጌም ተጫውታ ትወጣለች እንጂ ፊፊ እኮ በጣም እኮ እንዴ ምን ነው ከሰርጀሪ ጋር የተጠጋ ሰው ጤነኛ አይደለም ጋይስ። ኖ በፍጹም አታረገውም። አቤት ጉቺንማ ከስንቱ ሰው ጋር ጣላቻት እኮ። ዊ አንቺ ጉቺ እኮ እንደዚህ አልነበረችም በፊት እኮ። አንቺ በእናትሽ መሳቅ መጫወት ብቻ ነው በቃ የምታውቀው። yes ሰርጀሪ ባድ ኢነርጂ ነው ያላት። ኢነርጂዋ በጣም መጥፎ ኢነርጂ ነው። ቅናተኛ ቅናት እኔማ አሁንማ እያለቃቀሰች በሚፖሰተው ዝም ብላ ፉን ስትል እያርኩ ከስር ነው። የእውነት ነው ምስቅ ልዬ የእውነት ነው ምልሽ። በቃ መቼ ነው ስስቅ ማያት ግን? ፉን ትላለች። ከጌመሩም ከኮመንታተሩም ከሁሉም ጋር ተናክሳ እንዴት ነው የምችለው? አንድ ጓደኛ የበረከተላት የለም።